በምልክትና በተአምራት የሚመሩ ሰዎች የእግዚአብሔር ጸጋ የላቸውም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ ልዑል እግዚአብሔር ልጆች በልዑል እግዚአብሔር ስም እንደምናረፈዳችሁ። በምልክትና በተአምራት የሚመሩ ሰዎች የእግዚአብሔር ጸጋ የላቸውም። የእግዚአብሔር ጸጋ የሌላቸው ሰዎች ደግሞ እነዚህ ምልክቶች በሰውነታቸው ላይ ወይም ደግሞ በሁኔታቸው ላይ ይስተዋላሉ። አንደኛ ሞገስ የላቸውም፣ ሁለተኛ ፍቅር የላቸውም፣ ሶስተኛ ምሕረት የላቸውም፣ አራተኛ ቸርነትን አያደርጉም፣ አምስተኛ ቅድስና የላቸውም፣ ስድስተኛ ትዕግስት የላቸውም፣ ሰባተኛ ማስተዋል የላቸውም፣ ስምንተኛ ሐሜተኞች ናቸው፣ ዘጠነኛ ውሸታሞች ናቸው፣ አስረኛ ትዕቢተኞች ናቸው። እነዚህ ምልክትና ተአምራት የሚፈልጉ ሰዎች የእግዚአብሔርን ማዳንና የእግዚአብሔርን ክብር ሳይሆን የሚፈልጉት ምልክት አድራጊዎችንና ተአምራት አድራጊዎችን ስለሆነ ተአምራትና ምልክት በተሰማበት ቦታ ሲንቀሳቀሱና ሲከናውቱ ይኖራሉ እንጂ ተረጋግተው ለስጋ ወደሙ ለደጀ ሰላሙ እንደዚሁም ደግሞ ለንስሐ ሕይወት አይበቁም። ምክንያቱም እንዲህ አይነት ቦታ ላይ እንዲህ አይነት ተአምራት ታየ ከተባሉ ትዳራቸውን ትተው ቤታቸውን ትተው እንደዚሁም ደግሞ ስራቸውን ትተው ይዞራሉ ማለት ነው። እነዚህ ሰዎች ጸጋ እግዚአብሔር የላቸውም። ምክንያቱም እነዚህ ሰዎች የሚያምኑት እግዚአብሔርን ሳይሆን ተአምረኞችን ነው ማለት ነው። ተአምረኞች ደግሞ ብዙውን ጊዜ መጽሐፍ ቅዱሳችን ምን ይላቸዋል? ተአምረኞችን አመንዝራዎች ይላቸዋል። የማቴዎስ ወንጌል ምዕራፍ 12 ከቁጥር 38 ጀምረን ስንመለከት ተአምርን የሚከተሉና ምልክትን የሚፈልጉትን ሰዎች አመንዝራ ይላቸዋል። አመንዝሮች በአንድ ወንድና በአንድ ሴት እንደማይቆሙ ሁሉ ተአምረኞች ደግሞ በአንድ እግዚአብሔር አያምኑም፣ በአንድ እግዚአብሔር ጸንተው አይኖሩም ማለት ነው። ስለዚህ ተአምራትን የሚከተሉ ምልክትን የሚፈልጉ ሰዎች የእግዚአብሔር ክብር በውስጣቸው የለም ማለት ነው። ስለዚህ ተአምርን የሚያደርጉ ሰዎችን እየተከተላችሁ የምትነግዱ እንዲህ አይነቱ ቦታ ላይ እንዲህ አይነት ጸበል፣ እንዲህ አይነት ቦታ ላይ እንዲህ አይነት ነገር የምትሉ ሰዎች ተረጋግታችሁ ንስሐ ገብታችሁ በአካባቢያችሁ ባለው የቤተ ክርስቲያናችሁ ጸበል ብትጠመቁ ይሻላችኋል። አለዛ ቀሪ ዕድሜያችሁን በከንቱ እንዳታሳልፉ እሰጋለሁ እኔ ማለት ነው። ምንድን ነው ማድረግ የሚገባን ካላችሁ፣ ለመዳን የመጀመሪያው ነገር ከክፋት መራቅ ያስፈልጋል። ከክፋት መራቅ የመጀመሪያው ነገር ንስሐ መግባት ነው። ክፋትን መተው ነው። ወደ እግዚአብሔር ማልቀስ ነው። በሽታው እኛን እንዲጠቅመን ከሆነ እግዚአብሔር የሰጠን ላይለቅ ይችላል። ነገር ግን ገስጾ ወደ ንስሐ ሕይወት ሊያመጣን ከሆነ እግዚአብሔር ንስሐ ስንገባ በሽታው ራሱ ይጠፋል ማለት ነው። ለምንድን ነው ንስሐ ስንገባ በሽታው የሚጠፋው ካላችሁ፣ ኃጢአት የዲያብሎስ መያዣ ነው። ጽድቅ ደግሞ የእግዚአብሔር መያዣ ነው። ጽድቅ የሚሰሩ ሰዎች የእግዚአብሔር ናቸው። ኃጢአት የሚያደርጉ ሰዎች ደግሞ የዲያብሎስ ናቸው። ስለዚህ ከኃጢአት ወጥተን ወደ ጽድቅ ስንገባ ንስሐ ገብተን እግዚአብሔርን ስንፈልግ ሰይጣን ከጻድቃን ጋር ምን ይሰራል? ጥሎ ነው የሚጠፋው ማለት ነው። በዚህ ሁኔታ ላይ ትዕቢትን ትተን ውሸትን ትተን እንደዚሁም ደግሞ እዛ ለዚህ ያለ የሚለውን ትተን ንስሐ ገብተን የእግዚአብሔር እንድንሆን የእግዚአብሔር ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።